በጅማ ህዝባዊ ውይይት የተሳተፉ ነዋሪዎች ባነሱት ሀሳብ ከሀገራዊ ለውጥ ወዲህ በመንግስት አስደናቂ የልማት ስኬቶች ተመዝግበዋል። በጅማ የከተማ ልማት ዘመን ተሻጋሪ የግብርና ስራዎች የተከናወኑ መሆናቸውም ተወያዮቹ አንስተዋል። በዚህም የበለጸገች ኢትዮጵያን እውን በማድረግ ለመጪው ትውልድ ለማስረከብ የተያዙ ግቦች ስኬታማ ሆነዋል ተብሏል። ባለፉት የለውጥ ዓመታት በርካታ ስኬታማ ስራዎች መሰራታቸውን ያነሱት የውይይቱ መሪ የሐረሪ ክልል ርዕሰ መስተዳደር ኦርድሪን በድሪ ናቸው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተበሰሩ የጉባ ብስራቶች የኢትዮጵያን ማንሰራራት እውን የሚያደርጉና የሀገርን እድገት ማፋጠን የሚያስችሉ ናቸው ብለዋል። በመደመር መንግስትና ህዝብ ቅንጅት የተገኙ ትላልቅ ድሎች እያጣጣምን ለበለጠ ስኬት መዘጋጀት እንደሚገባም ጠቁመዋል። ባንዳዎች ከለውጥና ከብልጽግና ጉዟችን ለማደናቀፍ በየጊዜው በስፋትና በብዛት የሚቆፍሩትን ጥልቅ ጉድጓድ ሁሉ በብልሃትና በብቃት እየሞላን በመሻገር መላ አገራችንና ክልሎቻችን፣ መላ ከተሞቻችንና ገጠሮቻችን፣ መላ ቅርሶቻችንና የቱሪዝም መዳረሻዎቻችን የአስደናቂ ልማትና ስኬት ተምሳሌት ለማድረግ ጅምር ስራዎች እየተከናወኑ ይገኛሉ። መላ ህዝባችን ንቁ ተሳታፊ ብቻ ሳይሆን ግንባር ቀደም ተጠቃሚ ማድረግም የሂደቱና የውጤቱ ባለቤት እያደረግን እንገኛለን። የጅማ ከተማ ከንቲባ ጣሃ ቀመር ባቀረቡት የውይይት መነሻ ጽሑፍ በጅማ ከሀገራዊ ለውጡ ወዲህ የህዝብን የልማትና የመልካም አስተዳደር ጥያቄዎች ለመመለስ ውጤታማ ስራዎች መከናወናቸውን ተናግረዋል። በከተማና መሰረተ ልማት እንዲሁም የህዝቡን የኢኮኖሚ ጥያቄ ከመመለስ ባለፈ የህዝቡን የመልካም አስተዳደር ጥያቄዎች በቅርብ ለመመለስ በርካታ የቀበሌ አስተዳደር መደራጀታቸውን ጠቁመው ከጸጥታ አኳያም ህዝቡን ባሳተፈ መልኩ ውጤታማ ስራዎች መከናወናቸውን ተናግረዋል። በቀጣይም የኑሮ ውድነትን ጫናን ለማቃለል የአገልግሎት አሰጣጥን ይበልጥ ለማዘመንና የመሰረተ ልማቶችን ይበልጥ ለማስፋፋት ከፍተኛ ትኩረት መሰጠቱን ጠቁመዋል። ስር የሰደደ የቆየ ችግሮችን በመቅረፍ ኢትዮጵያን ወደ ብልጽግና ማማ ለማሻገር እየሰራ ይገኛል። ጠንካራና የበለጸገች ሀገር ለመገንባት በምርጥና በተግባር በተፈተሹ የፓርቲያችንን እሳቤ በመመራት ውጤታማ ጉዞዎች እየተጓዝን እንገኛለን። በጅማ ህዝባዊ ውይይት የተሳተፉ ነዋሪዎች ባነሱት ሀሳብ ከሀገራዊ ለውጡ ወዲህ መንግስት አስደናቂ የልማት ስኬቶችን ማምጣቱን ተናግረዋል። በጅማ እየተከናወኑ ያሉ የልማት ስራዎች ዘመን ተሻጋሪ መሆናቸውን ያነሱት ተወያዮቹ በቀጣይም መንግስት የጀመራቸውን ስራዎች እንዲያጠናክርና የአዳዲስ የልማት ስራ ባለቤት እንዲሆንም ጠይቀዋል። ሆጂ ሞቱማን ካን ኬኛ ሆጂታ ጅሩ ዋን ጋሪዳፊ ዋን አብደቺሳዳ መንግስታችን እየሰራ ያለው ስራ ትልቅና ተስፋ የሚጣልበት ነው። ነገሮች ጥሩ እየሆኑ ነው። የባህር በር ባለቤትነትን እየጠየቅን ነው። እየተሰሩ ያሉ ስራዎችን እያየን ነው። በተለይ ከኮሪደር ጋር ተያይዞ ጅማ ተቀይራለች። አዲስ ነገር ነው እያየን ያለ ነው። ደልጊ ቦዬ ማልፈካት ወጀነ ዋን ሃራድ አርጋ ጅራ ጀቹ ኢትዮጵያ ኢዝ ላንድ ሎክድ ኢትዮጵያኒ ቢያ ኡላ ገላና ሂንቀምልጅ ላላ ከነዋን ሰልፋን ሲና የባህር በር የላትም። ይሄ ወደፊት አስቸጋሪ ነገር ነው። ስለ ባህር በር እንዳናወራ ተደርገን ነበር። ይህን መቀልበስ ያስፈልጋል። በትምህርት ቤት፣ በሚዲያ የባህር በር አስፈላጊነትን ማስገንዘብ ይገባል። እንደ ሀገር እየተሰሩ ያሉ ግዙፍ ፕሮጀክቶችም ጥሩ ናቸው። አየር መንገድ፣ ነዳጅ ጉዳይ፣ ግብርናን ማዘመን ተስፋ ሰጪ ናቸው። ከመንግስታችን ጎን ሆነን ማገዝ አስፈላጊ ነው። ሞቱማ ከኘ ቡኬ ዳባኔ ቶምሱን ገርጋሩን በርባቻ እኔ አርሶ አደር ነኝ። ከአርሶ አደሩም ሲንዴ ልማትን የበጋ ሲንዴ ልማትን አምርቼ ኤክስፖርት ያደረኩ ሰው ነኝ እና ለዚህ ነው ብልጽግና ማለት እኔ ነኝ። በብልጽግና ፓርቲ ኦሮሚያ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሌ በሰጡት ሀሳብ የኑሮ ውድነት ጫናን ለማቃለል ምርታማነትን ለማሳደግ ከፍተኛ ትኩረት መሰጠቱን ጠቁመው በሌማት ትሩፋትና በከተማ ግብርና ውጤታማ ስራዎች እየተሰሩ ነው ብለዋል። የመልካም አስተዳደርን የበለጠ ለማስፈን መሶብ የአንድ ማዕከል አገልግሎት በክልሉ በ5 ከተሞች የማደራጀት ስራዎች እየተከናወኑ እንደሚገኙም ጠቁመዋል። በከጅርተኒቲ ኬኒ ተጃጅላ ጀልቀምኔ አከፎየኡ ነሞተ ወጀተን ጀጀቤሱዳን ባላችሁበት የጀመርነው አገልግሎት አሰጣጥ እንዲሻሻል የሚሰሩ ሰዎችን ማበረታታት፣ ህገወጦች ላይ ደግሞ ህጋዊ እርምጃ በመውሰድ ሂደት ድርሻችሁን ልትወጡ ይገባል። በዚህ ረገድ ያለው ችግር እንደሚፈታ እናምናለን። ከመሰረተ ልማት ጥያቄዎች ጋር በተያያዘ ችግሩን ለመፍታት የተለያዩ አማራጮችን እየተጠቀምን ነው። ህዝቡን የማስተባበር ስራም እየተሰራ ነው። ሁምነ ወሎቅ እንደሱዳን
ሆጂ ጉዳን ሆጀተማ ጅራ። የአዲስ አበባ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ በመድረኩ እንዳሉት መንግስት የዜጎችን ሁለንተናዊ ተጠቃሚነት ትርጉም ባለው መልኩ ማረጋገጥ የሚያስችሉ የልማት ተግባራት እያከናወነ ይገኛል ብለዋል። በመድረኩ የተነሱ ሀገራዊ የጋራ ትርክትን ማሳደግ የሚያስችሉ እንደ ባህር በር ባለቤትነትን ማረጋገጥ የበለጸገች ኢትዮጵያን እውን ለማድረግ ያግዛልም ብለዋል። የመንግስታችን የልማት አቅጣጫ መልካም አጋጣሚ ባለባቸው የማክሮ ኢኮኖሚ ሪፎርም እና የሀገር በቀል ኢኮኖሚ ስርዓታችን ትልልቅ አቅም ያላቸውን አካባቢዎች የበለጠ ማስፋትና መጠቀም በሚል በተደረገው እንቅስቃሴ አያሌ ስኬቶች ተመዝግበዋል። የህዳሴ ግድብ መጠናቀቅ የታሪክ ጥፋትና የመደመር መንግስት ቁርጠኝነትን በተግባር ያሳየ መሆኑን በጅማ ከተማ በተካሄደው መድረክ ላይ ተንጸባርቋል።